አዲስ 1879 ይህ የአዲስ 1879 ሙሽት ነው። በ1928 ዓመተ ምህረት በወርሃ ታኅሳስ መጨረሻ ላይ በአራዳ አካባቢ በአንድ ሰፈር ይኖሩ የነበሩት ጥቂት ልጆች ተጠራርተው ወይም ተሰባስበው የቅዱስ ጊዮርጊስ ቡድንን አቋቋሙ ወይም መሠረቱ። ከመሥራች አባላቱ መካከል አየለ አትናሽና ጆርጅ ዱካስ በቀዳሚነት ይጠቀሳሉ። እነዚህ ሁለት ታዳጊዎች ለትምህርት ቤታቸው እየተሰለፉ በመጫወት የካበተ ልምድ ነበራቸው። አየለና ጆርጅ የቅዱስ ጊዮርጊስ ቡድንን ካቋቋሙ በኋላ ከጊዮርጊስ ትምህርት ቤት ተስፋዬ መምሬ፣ አፈወርቅ ገብረ መስቀል፣ ተስፋዬ አበጋዝና ሌሎችም የስፖርት ማኅበሩ አባል ሆኑ። ከሁለት ወር በኋላ በየካቲት ወር 928 ዓመተ ምህረት ይድነቃቸው ተሰማን ጨምረው የቡድኑን የመጀመሪያ ግጥሚያ አደረጉ። በዚህም የአርመን አራራት ቡድንን አሸነፉ። የቅዱስ ጊዮርጊስ ቡድን በአንድ ጊዜ በከተማው ውስጥ ስሙ ገነነ። በአራቱም የአዲስ አበባ አቅጣጫዎች ስለ ቅዱስ ጊዮርጊስ የእግር ኳስ ቡድን ይወራ ይነገር ነበር። ቡድኑ በታኅሳስ ወር 1928 ዓመተ ምህረት ተመስርቶ በአጭር ጊዜ ውስጥ ዝናው ገኖ ባለበት ወቅት ጣሊያን በሚያዝያ ወር 928 ዓመተ ምህረት አዲስ አበባ በመግባቱ የቡድኑ እንቅስቃሴ ውስጥ ለውስጥ ብቻ ይከናወን ጀመር። ታዳጊዎቹ የእግር ኳስ ጨዋታቸውን፣ ልምምዳቸውን አላቋረጡም። የታዳጊዎቹን መጠናከር የተመለከቱ የሰፈራቸው ልጆች በብዛት እየመጡ እንዲመዘግቧቸው ጠየቋቸው። በዚህን ጊዜ አየለና ጆርጅ ተመካከሩ። ሌላ ሁለተኛ የጊዮርጊስ ቡድን ለማቋቋም ወሰኑ። የእነርሱን ማሊያ ለሁለተኛው ቡድን ሰጥተው አዲስ ቡድን አቋቋሙ። መዋጯቸው አድጎ ስለነበር ለአንደኛው ቡድን ሌላ ማሊያ አሰሩ። አዲሱ ማሊያ መደቡ ነጭ፣ የአንገቱ ዙሪያ ቢጫ ሆኖ በወገቡ ላይ ዙሪያውን የኢትዮጵያ ሰንደቅ ዓላማ ነበረው። ይህ ድርጊታቸው ጣሊያንን አስቆጣው። ወታደሮች ልኮ የታዳጊዎቹን ልብስ ዘረፈባቸው። ጥቂት ማሊያ በድብቅ አስቀርተው ስለነበረ አንዳንዶቹ እንደ ካኒቴራ አድርገው ከውስጥ ይለብሱት ጀመር። ጣሊያኖቹ በዚህ ብቻ አላበቁም። የቡድናቸውን ስም በመለወጥ ለጠላት አስተዳደር የሚስማማ ስም ሰጧቸው። ቅዱስ ጊዮርጊስ የእግር ኳስ ቡድንን ያቋቋሙት አየለና ጆርጅ ስለ እግር ኳስ ቡድናቸው የሰሙ በ6 ኪሎ፣ በእንጦጦ፣ በቀበናና በጉለሌ የነበሩ ልጆች የነበሩት ጓደኞቻቸው ያቋቋሟቸው የእግር ኳስ ቡድኖችም በቅዱስ ጊዮርጊስ ቡድን ምክንያት የቡድናቸው ስሞች እየተለወጡ አዲስ ስም ተሰጣቸው። ወጣቶቹ ሊጋፉት የማይችሉት ኃይል ስለነበረ ዝም ብለው ቆይተው አባቶቻቸው ጠላትን ድል አድርገውት ከአገር ሲባረር የቀድሞ ስማቸውንና ማኅተማቸውን መጠቀም ጀመሩ። ጣሊያን ኢትዮጵያን በወረረበት ጊዜ እንዲወዳደሩ የተፈቀደላቸው ከኢትዮጵያኖች ጋር ብቻ ስለነበረ በቅዱስ ጊዮርጊስ፣ በ6 ኪሎ፣ በጉለሌ፣ በቀበናና በእንጦጦ ልጆች መካከል የዋንጫ ሻምፒዮን ውድድር እያደረጉ ሁሌም የሚያሸንፉት የቅዱስ ጊዮርጊስ ቡድን ተጫዋቾች ነበሩ። የቅዱስ ጊዮርጊስ ቡድን
በ1928 ዓመተ ምህረት ተቋቁሞ በጣሊያን ወረራ ጊዜ ከፍተኛ ጫና ውስጥ ቢገባም ከጠላት ወረራ በኋላ በአዲስ መልክ ተዋቅሮ ዳግመኛ የአሸናፊነት ድሉን ሊቀዳጅ ቻለ። በዚህም ከፍተኛ አድናቆትን ሊያገኝ በቃ። አየለና ጆርጅ የመሠረቱት የእግር ኳስ ቡድን ላይ በስብሰባም ሆነ በውድድር ላይ ይድነቃቸው ተሰማ የሚሰጣቸው አመራርና አመለካከቱ ስለማረካቸው የቡድኑ ዋና መሪ አድርገው መረጡት። ከዚያም የሚሰጣቸውን አመራር ሁሉ ያለ ንቀት ስለሚቀበሉት በሚያደርጉት ግጥሚያ ሁሉ ድል እያደረጉ መመለስን ጀመሩ። ቅዱስ ጊዮርጊስ የእግር ኳስ ቡድን እነሆ ከተቋቋመ 90 ዓመት ሞላው። በዚህ 90 ዓመት ውስጥ ትልልቅ ታሪካዊ ድሎችን አስመዝግቧል። ከትናንት እስከ ዛሬ የሄደበት መንገድ በፈተናዎች የተሞላ ቢሆንም በትውልድ ቅብብሎሽ ዛሬ ላይ ደርሶ ዛሬም በእግር ኳሱ መንደር ተወዳጅነቱ እንደጨመረ አለ። በቅዱስ ጊዮርጊስ ቡድን በተጫዋችነት በደጋፊነት እዚህ ያደረሳችሁ ሁላችሁንም በአመራርነትም ትልልቅ ሥራዎችን የሠራችሁትን በሙሉ እንኳን ለ90ኛ ዓመት የምስረታ በዓል አደረሳችሁ እንላለን። ክብርና ሞገስን የተላበሰው ኦረኛ ቡድናችን ጊዮርጊስ ነው። እንዳደይ አበባ ከዓመት ዓመት ፈክቶ ስንት ታሪክ ሠራ ደጋፊን አኩርቶ ማንም አይደርስብን አለን ብዙ ብቻ ገና እንቀጥላለን አንጠግብም ዋንጫ እናሸንፋለን 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 በሳንጃው ሙሉ እምነት አለን በሳንጃው ሙሉ እምነት አለን። የቅዱስ ጊዮርጊስ የእግር ኳስ ቡድን ከተመሠረተ እነሆ 90 ዓመት ሞላው። የእግር ኳስ ቡድኑ ከተመሠረተ ጀምሮ በድል ላይ ድል እየተቀዳጀ ለረጅም ዘመናት ቀጥሏል። አሁን ላይ ግን የቅዱስ ጊዮርጊስ ቡድንን እንደምንመለከተው ውጤቱ እያደር እየወረደ መጥቷል። እግር ኳስ ተጫዋቾቹም በወኔና በብቃት እንደ ቀድሞቹ መጫወትን የተዉት ይመስላል። ቅዱስ ጊዮርጊስ ቡድን ምስረታው ታሪኩ በእጅጉ አስገራሚና አስደናቂ ነው። ወደፊት በየአይነቱ አስገራሚ ታሪኮቹን በስፋት እንመለከተዋለን። ውድ ቤተሰቦቻችን ስለ አብሮነታችሁ፣ ስለ ወዳጅነታችሁ ከልብ እናመሰግናለን። በቀጣይ እንዲሁ እንዳማረብን ተመልሰን መጣለን። እናመሰግናለን። አዲስ 1879